የአፄዎቹ የበላይነት ወይስ የፈረሰኞቹ በቀል? ፋሲል ከነማ ከቅዱስ ጊዮርጊስ። የኢትዮጵያ ፕሪምየር ሊግ 37ኛ ሳምንት የመጀመሪያ ቀን ውሎ ሁለት ታላላቅ በአገሪቱ እግር ኳስ ታሪክ የሚጠቀሱ ኃያላን ክለቦችን ያገናኛል። የአፄዎቹን ፋሲል ከነማ ከፈረሰኞቹ ቅዱስ ጊዮርጊስ። ይህ ጨዋታ ለታሪክ ስምና ክብር ብቻ የሚደረግ እንዳይመስላችሁ፣ በደረጃ ሰንጠረዡ አናት ላይ ትልቅ መናወጥ የሚፈጥር እውነተኛ የደረጃ ፍልሚያ ጭምር ነው። አዎ፣ በአሁኑ ሰዓት ሁለቱ ቡድኖች በሁለት ነጥብ ብቻ ተለያይተው በአራተኛና አምስተኛ ደረጃ ላይ ተፋጠው ይገኛሉ። ዛሬ ስፖርት ከውጤት ባሻገር በሚለው ልዩ አቀራረባችን የፈረሰኞቹንና የአፄዎቹን ታክቲካዊ ይዘትና አስገራሚ ታሪክ በቁጥሮች መስታወት እንፈትሻለን። መላኩ ወልደ ሰንበት ነኝ። ወደ ዳታው አለፍን። ወደ እርስ በርስ ታሪክ ስንመጣ ድራማው ይጨምራል። በስከ ዛሬ 18 ጊዜ የሊግ ግንኙነታቸው አፄዎቹ ፋሲል ከነማ 9 ጊዜ በማሸነፍ የታሪክ የበላይነቱን ሙሉ በሙሉ በእጃቸው አድርገዋል። ፈረሰኞቹ ቅዱስ ጊዮርጊሶች በበኩላቸው 6 ጊዜ ብቻ ድል ሲቀናቸው 3 ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። ይህ ታሪክ ለፋሲል ከተማ የሥነ ልቦና የበላይነትን ሲሰጥ፣ ለቅዱስ ጊዮርጊስ ደግሞ የታሪክ ሚዛኑን ለማስተካከልና የአራተኝነት ደረጃን ለመንጠቅ ትልቅ የእልህ ስንቅ ይሆናቸዋል። የኳስ ቁጥጥሩን ስንመለከት ፈረሰኞቹ 50 በመቶ ሲኖራቸው አፄዎቹ 47 በመቶ አላቸው። ወደ ማጥቃት ውጤታማነት ስንመጣ የፈረሰኞቹ የፊት መስመር በአማካይ 0.89 ጎል በማስቆጠር በጥቂቱም ቢሆን ይሻላል። ፋሲል ከተማ ደግሞ 0.75 ጎል መረብ ላይ ያሳርፋል። ነገር ግን የዚህ ጨዋታ ትልቁ ምስጢር ያለው ተከላካይ ክፍሉና ዕድሎችን በመጠቀም ላይ ነው። የሚገርመው የሁለቱ ቡድኖች የጎል ሙከራ ጊዮርጊስ 8 ፋሲል 7ና የተገኙትን ዕድሎች ወደ ጎል የመቀየር ብቃታቸው እኩል 10 በመቶ መሆኑ ነው። ቅዱስ ጊዮርጊስ ማጥቃቱን ምርጫው ቢያደርግም በጨዋታ በአማካኝ 0.86 ጎል ይገባበታል። ጎል ያለማስተናገድ ስኬቱም ቢሆን 37 በመቶ ብቻ ነው። በአንጻሩ አፄዎቹ ፋሲል ከተማ መረባቸውን በማስጠበቅ ረገድ እጅግ አስደናቂ ናቸው። ፋሲል ከተማ በጨዋታ የሚገባበት 0.75 ጎል ብቻ ሲሆን በሚያስገርም ሁኔታ 56 በመቶ የሚሆን ክሊንሽት አላቸው። ወቅታዊ ጥንካሬን ስንመለከት ግን በአምስተኛ ደረጃ ላይ ያሉት ፈረሰኞቹ ይበልጣሉ። ቅዱስ ጊዮርጊስ ካለፉት 5 ጨዋታዎች 11 ነጥብ በመሰብሰብ በከፍተኛ መነቃቃት ላይ ይገኛል። በአራተኛ ደረጃ ላይ የሚገኙት አፄዎቹ በአንጻሩ ካለፉት 5 ጨዋታዎች 9 ነጥብ ይዘው የ2 ነጥብ ልዩነቱን አስፍተው አራተኛ ደረጃን ለማስጠበቅ፣ ፈረሰኞቹ ደግሞ ለመንጠቅ ቆርጠው ወደ ሜዳ ይገባሉ። ፋሲል ከተማ የ9 ጊዜ ማሸነፍ የታሪክ የበላይነቱን አስጠብቆ አራተኛ ደረጃን ያስከብራል ወይስ ቅዱስ ጊዮርጊስ የቅርብ ጊዜ የድል ጉዞውን ይዞ የ2 ነጥብ ልዩነቱን አስወግዶ የተነጠቀውን ደረጃ ያስመልሳል? ለመሆኑ የእርስዎ ቅድመ ግምት ምንድን ነው? የዚህን ታላቅ የክብርና የደረጃ ፍልሚያ ውጤት አሁኑኑ በኮሜንት መስጫው ላይ ያስቀምጡልን። ቪዲዮን ላይክ ማድረጋችሁን አትርሱ። ስፖርት ከውጤት ባሻገር መላኩ ወልደ ሰንበት ነበርኩ። ቸርን ሰንብት።